ከቀናቶች በፊት የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሆነው ተሹመዋል። በብዙሃኑ ህዝበ ክርስቲያን በተለይም በአዲስ አበባ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ሕርያቆስ በእጅጉ ተወደዋል። ቀድሞ በኃላፊነት ያገለግሉበት ከነበረው የምስራቅ ሸዋ ሀገረ ስብከት ስራ አስኪያጅነት በብፁዕነታቸው ጥያቄ በደብዳቤ ጭምር ወደ አዲስ አበባ ሀገረ ስብከት እንደመጡም ተሰምቷል። የመፍትሄ መሐንዲስ የተባሉም ይሞካሻሉ። የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ ማን ናቸው? በብፁዕነታቸው እንዲሁም በህዝበ ምእመናኑ ዘንድ እንዲህ የመወደዳቸው ምስጢርስ ምን ይሆን? ክቡራትና ክቡራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከናንተ ጋር ይሁን። በዛሬው ዝግጅታችን የመላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴን የህይወት ገጻቸውን፣ የህይወት ምዕራፋቸውን እንዲሁም የመወደዳቸውን የህይወት ምዕራፋቸውን፣ የህይወት ገጻቸውን ያልተሰማውን እውነታ ልናስደምጣችሁ ይዘንላችሁ ቀርበናል። ወደ ዝግጅታችን አለፍን። እንደሚታወቀው የአዲስ አበባ ሀገረ ስብከት ከግንቦቱ የቅዱስ ሲኖዶስ ምልዓተ ጉባኤ መጠናቀቅ በኋላ ብዙ ለውጦች እየታዩበት ይገኛል። ብዙሃኑን አቀባበል እያደረገ በብዙ ሽር ጉድ ላይ የሚገኘው የአዲስ አበባ ሀገረ ስብከት ታዲያ በዚህም መሰረት ምንኩስናን ከሊቅነት፣ ትህትናን ከማኔጅመንት ጋር አስማምተው የያዙትን የአንጋፋው ምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ የነበሩትን መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴን የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ተደርገው ተሹመዋል። መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ ትውልድና እድገታቸው በኦሮሚያ ክልል ሰላሌ አውራጃ በደብረ ሊባኖስ ሲሆን ከአባታቸው ከአቶ ንጉሴ ለገሰ እንዲሁም ከእናታቸው ከወይዘሮ ዘርፌ አስፋው ተወለዱ። በልጅነታቸውም ለቤተሰቦቻቸው የታዘዙ በጥበብና በሞገስ አደጉ። እድሜያቸውም ለትምህርት ሲደርስ ወደ ደብረ ሊባኖስ ገዳም በመግባት መንፈሳዊ ትምህርታቸውን አንድ ብለው መማር ጀመሩ። በዚህም መሰረት መላከ ምሕረት ቆሞስ አባ ገብረ መድኅን ከደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ንባብ፣ ዳዊት፣ ጸዋት ወዜማን እንዲሁም ቅዳሴን ያጠኑ ሲሆን በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ደግሞ ቅኔን እንዲሁም በካህናት ማሰልጠኛው በመግባት የሚሰጠውን መንፈሳዊ ኮርስ በመውሰድ ትምህርታቸውን አጠናቀዋል። በመቀጠልም ወደ ዓለማዊው ትምህርት በማቅናት በማኔጅመንት ዲፕሎማቸውን የሰሩ ሲሆን ከቅድስት ሥላሴ መንፈሳዊ ዩኒቨርሲቲም በስነ መለኮት ወይም ቴዎሎጂ ዲፕሎማ እንዲሁም ከቅድስት ሥላሴ ዩኒቨርሲቲ የባችለር ዲግሪ በስነ መለኮት ቴዎሎጂ ያጠኑ ሲሆን በአሁኑ ሰዓትም በዚያው በቅድስት ሥላሴ ዩኒቨርሲቲ በዶግማቲክ ቴዎሎጂ የማስትሬት ዲግሪያቸውን ተምረው የመጨረሻዎቹ ምዕራፎች ላይ ደርሰዋል። በምስካየ ሕዙናን ገዳም የአዲሳት ትርጓሜን ጠንቅቀው የተማሩና ለማጠናቀቅም ጥቂት ጊዜያቶች ብቻ የቀራቸው መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ ከሚማሯቸው ትምህርቶች በተጨማሪም አጫጭር ስልጠናዎችን በመውሰድ እንዲሁም ልዩ ልዩ የውጭ ቋንቋዎችን አጥንተው የትምህርት ክህሎታቸውን በእጅጉ ያሳደጉ ታላቅ አባት ናቸው። በእጅጉ ያሳደጉና ለተመለከታቸው ሁሉ ሕይወታቸውን በትምህርት ያሳለፉ ሁሌም ለመማር ዝግጁ የሆኑና ለብዙሃኑ መነኮሳት አርአያ አብነት የሆኑ ሊቅ መሆናቸውን ብዙሃኑ ይናገሩላቸዋል። መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ በገዳማዊ ሕይወት የኖሩ አባትም ናቸው። ከልጅነታቸው ጀምሮ በደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ከዚያም በኋላ በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ከተማሪነት እስከ ከፍተኛ አመራርነት ደረጃ በዓታቸውን አጽንተው የኖሩ ሲሆን በገዳማዊ ሕይወታቸው በአበው መነኮሳትና ካህናት እንዲሁም በምእመናን ዘንድ የተመሰከረላቸው አስተዋይ ድንቅ አባትም ናቸው።
በሁለቱ አንጋፋ ገዳማት ማለትም በደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳምና በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ከበርካታ አባቶች ሕይወትን የቀሰሙ የታላላቅ መነኮሳትንና የአንጋፋ ብፁዓን አበው ሊቃነ ጳጳሳትን አሰረ ፍኖት የተከተሉም አባት ናቸው። መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ ከደብረ ሊባኖስ ገዳም እስከ ዝዋይ ገዳም በታዘዙበት ቦታዎች ሁሉ ቅድስት ቤተ ክርስቲያንን በቅንነት ያገለገሉ አባት ናቸው። የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም በግምጃ ቤት ኃላፊነት እንዲሁም በልዩ ልዩ የሥራ ዘርፎች በዝዋይ ከተማ የአራቱ አድባራት ዋና አስተዳዳሪ፣ በተባበሩት አረብ ኤምሬትስ በሊባኖስ በአስተዳዳሪነትና በአውሮፓ ጣሊያን በደብረ አስተዳዳሪነት እንዲሁም በአዳማ መንበረ ጵጵስና ደብረ ናዝሬት ኢየሱስ ቤተክርስቲያን በአስተዳዳሪነት በአንጋፋው ምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ በመሆን በቅንነት በታማኝነት ከሁሉም የህብረተሰብ ክፍል ጋር ከሽማግሌው ጋር ከሊቃውንቱ ጋር ከወጣቱ ጋር ከምሁራኑ ጋር በመሆን በጥበብ ያገለገሉ አባት ናቸው። መላከ ምሕረት ቆሞስ አባ ገብረ መድኅን በቋንቋ ደረጃ ብዙ የቋንቋ ዕውቀት ያላቸው አባት ናቸው ብንል ማጋነን አይሆንብንም። አፋቸውን በፈቱበት በኦሮሚኛ ቋንቋ እንዲሁም በአማርኛ ቋንቋ እስከ ዛሬ ድረስ እያገለገሉ የቆዩ ሲሆን በተጨማሪ ደግሞ የእንግሊዘኛ፣ የአረብኛ እንዲሁም የጣሊያንኛ ቋንቋን መናገር መጻፍም ጭምር የሚችሉ አባት ናቸው። በተግባቦታቸውና በእረኝነታቸው ምእመናንን እንዴት መያዝ እንዳለባቸው የሚያውቁ ታላቅ አባት ስለመሆናቸው ብዙዎች ምስክርነታቸውን ሲሰጡም ተስተውሏል። ሰውን በሰውነቱ የሚመለከቱ ዘረኝነትን የሚጸየፉና አገልጋይ ካህናትን የሚያከብሩ ከቤተ ክርስቲያን ከቤተ መቅደስ እስከ አውደ ምሕረቱ ብሎም እስከ ጽሕፈት ቤት ስራቸው ደከመኝን የማያውቁ አባት ናቸው የተባሉ ምስክርነት ሲሰጣቸውም አድምጠናል። መላከ ምሕረት ቆሞስ አባ ገብረ መድኅን ለሹመት የማይጓጉ ከአረጋዊው የበረከት አባት የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ከሆኑት ከብፁዕ አቡነ ጎርጎርዮስ ስር ሆነው እርሳቸውን እየታዘዙና ልምዳቸውን እየቀሰሙ የኖሩ አባትና ለምስራቅ ሸዋ ሀገረ ስብከትም በርካታ ስራዎችን የሰሩ በበርካታ ፈተናዎች አልፈው በርካታ ድንቅ ተግባራትን ያደረጉ አባት መሆናቸውን ብፁዕነታቸው ጭምር ምስክርነትን ሰጥተዋቸዋል። ታዲያ በዚህ መሰረት ለአዲስ አበባ ሀገረ ስብከት የመፍትሄ መሐንዲስ ሆነው ታሪክን እንዲሰሩ በብፁዓን አበው ሊቃነ ጳጳሳት የተሰጣቸውን አደራና የቤተ ክርስቲያንን ተልዕኮ ማሳካት እንደሚችሉ ስለታመነባቸው ቀድመው ያገለግሉበት ከነበረው የኃላፊነት ቦታቸው የምስራቅ ሸዋ ሀገረ ስብከት ስራ አስኪያጅነት ተነስተው በብፁዕ አቡነ ሕርያቆስ መልካም ፍቃድና ጥያቄ መሰረት እንዲሁም በብፁዕ አቡነ ሕርያቆስ ጥያቄ መሰረት እንዲሁም በብፁዕ አቡነ ጎርጎርዮስ መልካም ፍቃድ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሆነውም ተመድበዋል። በዚህ መሰረት የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ከሆኑ በኋላ አቀባበል የተደረገላቸው ሲሆን ከብፁዕ አቡነ ሕርያቆስ ጋር በመሆን ታላላቅ ስራዎችን ለመስራት አዲስ አበባ ከትመዋል። የሀገረ ስብከቱን የተለያዩ ችግሮችና እስከዛሬ ሲሰሙ የሀገረ ስብከቱን የተለያዩ ፈተናዎችና እስከዛሬ ሲሰሙ የነበሩ ከሕዝበ ምእመኑ እንዲሁም ደግሞ ከአገልጋዮች ሲነሱ የነበሩ ቅሬታዎችን፣ ፈተናዎችን፣ ችግሮች ይፈታሉ ተብለው ትልቅ ተስፋም ተጥሎባቸዋል። መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ዝግጅት ይህንን ይመስላል። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።